ሰላም ተመልካቾቼ እንደምን አላችሁልኝ? በዛሬው ቀን እንግዲህ የክሪስማስ ቀን እንደመሆኑ መጠን ክሪስማስ በማንቸስተር ምን ይመስላል የሚለውን ወደ ማንቸስተር ፒካዴሊ ጋርደን ወረድ ብዬ ነበርና የነበረውን ቫይብ እስቲ በተወሰነ መልኩ ላስጎብኛችሁና እንግዲህ እናንተም ምን አይነት እንዴት ይከበራል በማንቸስተር ምን ይመስላል የሚለውን ነገር በተወሰነ መልኩ በወፍ በረረ እንድታዩት ለማድረግ ሞክራለሁኝ። እንግዲህ ፒካዴሊ ጋርደን ማለት በፒካዴሊ ማርኬት ስቴሽን እና በፒካዴሊ ሬልዌይ ስቴሽን እንዲሁም ደግሞ አጠገቡም የፒካዴሊ ባስ ስቴሽን አለ። ይህ ቦታ በጣም የማንቸስተር ማዕከላዊ ቦታ የእንቅስቃሴዎች ሁሉ ሀብ ነውና በጣም ብዙ ሰው በዚህ ቦታ ላይ ይንቀሳቀሳል። ከፍተኛ የሆነ ትራንስፖርቴሽን እንደምታዩትም በትራሞች እና በባሶች በጣም የተጨናነቀ ነው። ከፍተኛ የሆነ የሰው ፍሰትም አለው። ማንቸስተር እንግዲህ ሴንተሯ እንደመሆኑ መጠን ይህ ማንቸስተር ፒካዴሊ ጋርደን እንግዲህ በብዙ መልኩ እያገለገላት ይገኛል። ፒካዴሊ ጋርደን እንግዲህ እንደ መስቀል አደባባይ አድርጋችሁ ልታስቡት ትችላላችሁ። ይህ ቦታ ልክ እንደ መስቀል አደባባይ ለተለያዩ ኢቨንቶች ማካሄጃ ቦታ እንደመሆኑ መጠን ክፍት ቦታ ነው። በቦታው ላይ የተለያዩ አይነት ጋርደኖች አሉ። ይህ ቦታ እንግዲህ ለአገልግሎት መዋል የጀመረው ከ19ኛው ክፍለ ዘመን ጀምሮ ነው። ሆኖም ግን ፒካዴሊ ጋርደን ተብሎ ወደ ግሪን ኤሪያነት የተቀየረው ከ20ኛው ክፍለ ዘመን ጀምሮ ወይም የመጀመሪያዎቹ የ20ኛው ሴንቸሪ በ2000 አካባቢ የተጀመረ እንደሆነ የታሪክ መዝገቦች ያሳያሉ። እንግዲህ ፒካዴሊ ጋርደን በዚህ መልኩ በተወሰነ የተለያዩ አይነት ላይቶች እንዲሁም የተለያዩ አይነት መጫወቻ ጌሞች ለህፃናት እንዲሁም ደግሞ ለትልልቅ ሰዎች ደግሞ የተለያዩ አይነት ምግቦች በጣም በከፍተኛ ሁኔታ ጣፋጮችን ይወዳሉ። የዩናይትድ ኪንግደም ሰዎች እንግዲህ በጣም ከፍተኛ ጣፋጭ ይጠቀማሉ። የተለያዩ አይነት ጣፋጮች እንዲሁም ደግሞ መጠጥ አለ። መጠጥ ያው ቀዝቃዛ ቦታ እንደመሆኑ መጠን ቀዝቃዛ ቦታዎች ብዙዎች ቀዝቃዛ ቦታዎች እንደሚዘወተረው የመጠጥ የተለያዩ አይነት መጠጦችን በዚህ ቦታ ላይ ሰርቭ ይደረጋሉ። ከሱም ባለፈ እንግዲህ የተለያዩ አይነት ፋስት ፉዶች እንደዚሁም አሉ። እንግዲህ ህጻናቶቹ እንደምታዩቸው የተለያዩ በጣም መጫወቻ ነገሮች በብዙ መልኩ በብዙ አማራጮች ስላሉ እንግዲህ ፈን እያደረጉ ነው። በጣም ደስ በሚል ሁኔታ የተለያዩ ቶይ ስቶሮች አሉ። ምንም አይፈሩም እኮ የሚገርመው እሱ ነው። በጣም የኛ ልጆች አሁን ቢሆኑ በኢትዮጵያ ያሉ ልጆች በጣም ነበር የሚሉት። ይሄ እንግዲህ አሁን ወደ አዋቂዎች ቦታ ይመስላል። ከፍተኛ የሆነ ድምጽ አለ። እንግዲህ በተቻለኝ አቅም ድምጼን እንደማሰማት ኦልሞስት ማይኩን ልውጠው ነው የደረስኩት። ኦኬ ዲጄ እዚህ ጋር አለ። እነዚህ ደግሞ የተለያዩ ብቻ መጠጥ ምግብ ቤቶች ምናምን ያሉት። ይሄ እንግዲህ ፋስት ፉድ የሚሸጥበት ነው። አንዱ ጣፋጭ የሚሸጥበት ቦታ ነው። በጣም ቅዝቃዜ ስለሆነ ተወሰነች ነገር መያዝ ያስፈልገናል። እስቲ ደግሞ እንያዝና ወደ መላው ነገር እስቲ ላስጎበኛችሁ ሞክራለሁኝ። አብራችሁን ቆዩ። እንግዲህ ተመልካቾቼ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ እያደረጋችሁ እንዲሁም ደግሞ ይህን ቪዲዮ ላይክ ሼር በማድረግ አብራችሁን እንድትሆኑ እጋብዛለሁኝ። እንግዲህ ለጊዜው ይሄን ያህል ከበላን በቃናል። ለቀጣዩን ደግሞ ትንሽ አስጎብኛችሁና ደግሞ ተወሰነች ነገር መያዝ እንሞክራለን። እንግዲህ እዚህ ጋር ዲጄው እንግዲህ የቀወጠው ነው። እንግዲህ ሳንታ ነው ዲጄው። እዚህ ጋር ደግሞ ሀትዶግ ምናምን ነገሮች ናቸው እየተሸጡ ያሉት። ሀትዶግ ነው እንግዲህ በጣም በከፍተኛ ሁኔታ የፖርክ ስጋዎችን የሚገባሉ እዚህ። ፖርክ ደግሞ እኔ ክርስቲያን እንደመሆኔ መጠን ክልክል ነው፣ ያው በሙስሊሙ ክልክል ነው። ግን
እዚህ ያሉ ሰዎች ግን ይመገባሉ። ይሄ ሁሉ የምታዩት እንዳለ ምግብ ቤት ነው እንዳለ በቃ ግማሹ ፋስት ፉድ፣ ግማሹ ኬኮች፣ አይስክሬሞች፣ መጠጦችም አሉ። ሳውሴጅ ፖርክ ስጋ ነው አብዛኛው። ሆኖም ግን የቢፍ እና የተለያዩ ነገሮች ከፍላጋችሁ ደግሞ ስፔሻሊ ነግራቸዋቸው ሊያዘጋጁላችሁ ይችላሉ። እንደምታዩት እንግዲህ በተለያየ አነስ ያሉ ሱቆች የተለያዩ ቦታዎች ላይ ተደርገው በጣም በከፍተኛ ሁኔታ ዋይዝሊ ነው የተጠቀሙት ያሉት። መሬቱን እንደምታዩት ፕላስቲክ ነው መሬቱ። በነገራችን ላይ ሳሩ ላይ የተቀመጠ ፕላስቲክ ነው። ይሄ የምታዩት እንዳለ መሬቱ ፕላስቲክ ነው። እዚህ ጋር ፊት ለፊት ደግሞ እንግዲህ መጠጥ ቦታ ነው ያለው፣ ባሩ ነው። ሆኖም ግን ሰው እዚህ ጋርም ሆኖ እንግዲህ ይጠጣል። እስቲ ደግሞ ከፒካዴሊ እንውጣና ደግሞ ዙሪያውን ደግሞ እኛ ውስጥ እንደምታዩት ዛፉ እንዳለ አምሮበታል። እንዴት አባቱ ነው የሚያምረው በእግዚአብሔር። ዲኮር ተደርጓል ዛፎቹ። አሁን ያለነው ከጋርደኑ ወጣ ብለን ያለነው። ጋርደኑ ማለት መሀሉ ነው እንግዲህ። ዙሪያው ደግሞ ወኪዎች አሉ፣ የተለያዩ ወኪዎች፣ የአስፋልቶች አሉ፣ እንዲሁም ደግሞ የትራም መሄጃ ሬሎች አሉ። አሁን ያለውት እዚህ ጋር ደግሞ ስታችሁ አለ። የንግስት ኤልሳቤት መሰለኝ ይሄ ስታችሁ። ዴሊቨሪዎች እንግዲህ ተዚህም አሉ። እዚህ ጋር ስታችሁ አለ። እንግዲህ ዩኬ ስታችሁ በስታችሁ ናት። በቃ ኤቭሪዌር ስታችሁ ነው። ታሪክ ብቻ ነው እንዳለና ሁሉ ነገሩ ህንፃው ምኑ ሁሉ ነገር ታሪክ ነው። በቃ ነገራችሁ ከምችለው በላይ አሁን እንግዲህ እዚህ ጋር ደግሞ የተለያዩ ፋስት ፉዶች እና መሸጫ ቦታ ነው። ይሄ ቦታ ኖርማሊ ተመልካቾቼ፣ ይሄ ቦታ ኖርማሊ ለዚህ ፕሮግራም ብቻ ተብሎ ሳይሆን የተዘጋጀው ይሄ ቦታ ላይ ሁሌም 7 ቀን 24 አወር ይሰራል። ይሄ ቦታ ላይ የተለያዩ አይነት ሀገር ምግቦች ይሸጣሉ። የዩኬ ሳይሆን የተለያዩ የየመን ምግቦች፣ የህንድ ምግቦች፣ የተርኪሾች ምግብ፣ የተለያዩ አይነት ምግቦች እዚህ ጋር ይሸጣሉ እና ከፍተኛ ገበያ ነው ያላቸው። በጣም በከፍተኛ ሁኔታ ዋጋቸው በጣም ርካሽ ስለሆነ አብዛኛው ይሄ ስደተኛውም ክፍል በጣም ይጠቀማቸዋል።
እንግዲህ ስደተኛው እንደሚታወቀው ያው የገንዘብ እጥረት ይኖርበታል። የገንዘብ እጥረቶች ደግሞ በተቻላቸው አቅም ርካሽ ነገሮችን የምትፈልጉት ያው አሁን ደግሞ ይሄ መግቢያው ነው። በሌላው ሳይድ የክሪስማስ ማርኬቱ ግን ይሄ መጠጥ ይችላል። የመጠጥ መሸጫ ቦታ ነው ይሄኛው። ሰው እንግዲህ እንደምታዩት በፋሚሊ ነው እንደ ፋሚሊ ነው የመጣውና በጣም ብዙ ህጻናቶች አሉ። ያው ቦታው ላይ የህጻናት መጫወቻ ምናምን ስላለ እንዲሁም ደግሞ የተለያዩ ለህጻናቶች በጣም ያጓጉ ነገሮች አሉ እና ህጻናት እዚህ ጋር ይዞ መምጣት በቃ የውዴታ ግዴታ ነው የሚሆነው። ሆኖም ግን ለህጻናት ብቻ ሳይሆን ለትልልቆችም ደግሞ የተለያዩ አይነት ምግቦች አሉ፣ በጣም ብዙ አይነት አማራጮች። እንዲሁም ደግሞ መጠጡ እንደምታዩት እንግዲህ ያውላችሁ ቢራውን ይዞ ወደ ጠጉ እየሄደ ነው። ልጅ ያለው ደግሞ ልጁን ይዞ እንግዲህ ምንም ማድረግ አይቻልም። በነገራችን ላይ እዚህ ሀገር የሀገሬው ሰው ብዙም ልጅ መውለድ አይወድም። ፈታ እያሉ መኖር ነው የሚፈልገው እና የምታዩት አብዛኛው ህጻን ልጅ ምናምን የምታዩት እንዳለ አብዛኛው የስደተኛ ልጆች ናቸው። ስደተኛው ነው እንዳለ በቃ ልጅ ወልዶ የሚሰቃየው እንጂ የሀገሬው ሰው ልጅ ምናምን ይዞ ምናምን መሰቃየት አይፈልግም። መዝናናት ነው በቃ ቱር ማድረግ መዝናናት ነው የሚፈልገው። እንደምታዩት ይሄ ደግሞ የስጦታ እቃ ነው። በጣም ነው የሚያምረው። ስማ እንዴት አድርገው ነው የሰሩት! በጣም ነው የሚያምረው። ያችሁት ጂሰስ። እዚህ ደግሞ እንግዲህ የተለያዩ ፋስት ፉዶች እየተሰሩ ነው። እንዳልኳችሁ እንግዲህ ተመልካቾቼ ይሄው የፋስት ፉዶችና ጣፋጮች ቦታ እንደመሆኑ መጠን የጣፋጭ ቦታ የሸጠበት ቦታ ነው። እንግዲህ ይሄ እንደምታዩት ካንዲዎች ናቸው፣ የተለያዩ ጣፋጮች ናቸው። የተለያየ መልኩ በቃ የጣፋጭ ዘር ማንዘሩ እንዳለ እዚህ ነው ያለው እላቸዋለሁ። ይሄ በከለር በምን ሲጋራሙ ስጦታ እቃዎች ይመስላሉ። የስጦታ እቃዎች ናቸው። እዚህ ጋር ደግሞ እዚህ ጋርም የስጦታ እቃዎች ናቸው። ምንድን ናቸው? ኦኬ እንደዚህ አይነት ነገር ይወዳሉ ብቻ የዚህ ሀገር ሰዎች። እኔ ብዙም ተረስቶ የለኝም ግን እዚህ ጋር ግሬክስ አለ። ግሬክስ የፋስት ፉድ መሸጫ ቦታ ነው። ይህም የስጦታ እቃ መሸጫ ነው። እንግዲህ ወቅቱ የብርድ እንደመሆኑ መጠን ዊንተር እንደመሆኑ መጠን የተለያዩ የጆሮ መሸፈኛ ኮፍያዎች ምናምን መሸጫ አለ። እዚህ ጋር ደግሞ ምንድን ነው? ተመልካቾቼ እንደምታዩት እንግዲህ የአይንን ብሌን ፎቶ በማንሳት ነጋችሁን ፊቸራችሁን እናገራለን ነው የሚሉት። ይቅርብኝ፣ እኔ ክርስቲያን ነኝ። ይቅርብኝ። ይሄ ሰይጣናዊ ነገር የሚመስለው። እዚህ ጋር ደግሞ ኮሚክ ቡኮች ናቸው ያሉት።
ያው እንዳልኳችሁ የብርድ ሰዓት እንደመሆኑ መጠን የተለያዩ ለብርድ የሚሆኑ ነገሮች አሉ። አንዱ በጣም የዚህ ሀገር ሰዎች ጣፋጭ ነገር የሚያዘወትሩበት ምክንያት ብርድ መሆኑ መጠን ጣፋጭ ነገር ደግሞ ያው ቶሎ ሙቀትን የመፍጠር አቅም ስላለው፣ ይህ ደግሞ የተለያዩ የእንጨት ስራዎች ይመስላሉ። እስቲ እንግባና እንየው እስቲ። እስቲ እንጠጋ። ዋው 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 በጣም ነው የሚያምረው። በጣም የሚያምረው በጣም የሚያማምሩ ናቸው። እዚህ ጋር ደግሞ የጌም መጫወቻ ነው። ዳማ ምናምን ማማሰያ ምናምን ነገር ናቸው እዚህ ጋር። አሁን ያለነው ደግሞ ከፒካዴሊ ወረድ ብለን አርናዴል ጋር ነን። አርናዴል ትልቁ የማንቸስተር የገበያ ማዕከል ነው። እዚህ ጋር ሚውዚየም ኦፍ ኢሉዥን ባለፈው አስጎብኝቻቸዋለሁኝ። እንግዲህ በጣም የሚገራርሙ ናቸው። የተለያዩ አይነት ስጦታዎች ናቸው። ይህ ማር ምናምን ነው። እንግዲህ በጣም ላይቭ ሚውዚክ ምናምን እዚህ ጋር አሉ። የምትሰሙት ላይቭ ሚውዚክ ስንደርስበት አሳያቸዋለሁ። ኦኬ ስማችሁን ማጻፍ ትችላላችሁ እዚህ ጋር። ያው እንግዲህ ክሪስማስ በዋነኝነት የስጦታ የሚለዋወጡበት በዓል ነውና የተለያዩ አይነት ስጦታ እቃዎች አሉ። እንግዲህ እንደምታዩት ነው። እንግዲህ እንደምታዩት ነው። እዚህ ጋር ላይቭ ሚውዚክ አለ። እኚህ ሰዎች ሳንቲም ማስቀመጫ አላቸው። ይሄ የምታዩት ባርኮድም አላቸው። እነዚህ ደግሞ ተያለ ብር ትራንስፈር ማድረግ ትችላላችሁ። እንዲሁም ካሽ ደግሞ እዛ የጊታሩ ማስቀመጫ ላይ ማስቀመጥ ትችላላችሁ። ያው ዘመናዊ የኔ ቢጤዎች ማለት ነው። እነዚህ ግን እያዝናኑ ነው፣ እያሳዘኑ ሳይሆን እያዝናኑ ነው። እዚህ ነው የተሟላ ባንድ ይዘው ልመና ከባድ ይመስላል።
እንደምታዩት ነው። ሁሉም ብር እያስቀመጠ ሄዳ። እኛ እንውረድ እስቲ። እንግዲህ ማንቸስተር በግሬተር ማንቸስተር ስር ነው የምትተዳደረው። ግሬተር ማንቸስተር ማለት በውስጡ ወደ ተለያዩ ከተማዎችን በአንድነት የሚያስተዳድር ከተማ ነው። ልክ እንደ አዲስ አበባን እንዲሁም ደግሞ በዙሪያ ያሉ የተለያዩ ከተሞችን በአንድነት በአንድ አስተዳደር ስር ቢተዳደሩ ብላችሁ አስቡት። ያ ከተማ ግሬተር ማንቸስተር ተብሎ ይባላል። አሁን ለምሳሌ አዲስ አበባና በዙሪያ ያሉ የተለያዩ ከተሞች በአንድነት የሚያስተዳድራቸው አንድ አካል ቢኖር ግሬተር አዲስ አበባ ተብሎ ነው የሚጠራው ማለት ነው። ልክ እንደዛ ማንቸስተር እና በዙሪያ ያሉ የተለያዩ ከተሞች በአንድነት በአንድ አስተዳደር ስር በመሆናቸው ግሬተር ማንቸስተር ተብሎ ይጠራል። እንዲሁ ለማወዳደር ያህል ግሬተር ማንቸስተር 1277 ኪሎ ሜትር ፐር ስኩዌር ናት። ይህ ማለት የአዲስ አበባን ኦልሞስት 3 እጥፍ ማለት ነው። እንደምታዩት እንግዲህ ጣፋጭ እንደቀጠለ ነው። ጣፋጭ ብቻ ነው እንዳለ። አዲስ አበባ እንግዲህ እንደምታውቁት 527 ኪሎ ሜትር ስኩዌር ናት። የማንቸስተር ግሬተር ማንቸስተር ደግሞ 1277 ኪሎ ሜትር ፐር ስኩዌር ነው። ይህ የሚያሳያችሁ እንግዲህ ምን ያህል ሰፊ እንደሆነች ነው። ጣፋጫችሁ እንግዲህ እንዳያችሁት ነው። እንግዲህ በጣም በተለያየ አይነት ፎርም ነው። የጣፋጭ ዘር ማንዘሩ እንዳለ እዚህ ነው ያለው። እንግዲህ ግሬተር ማንቸስተር ወደ 2.8 ሚሊዮን አካባቢ ሰዎች እንዳሉ በቅርቡ የተደረገ የህዝብ ቆጠራ ያሳያል። እንግዲህ በአዲስ አበባ ደግሞ እንግዲህ ከ6 እስከ 10 ሚሊዮን ሰዎች ይኖራሉ ተብሎ የሚገመተው። ይህ የሚያሳያችሁ ምን ያህል በአንድ ኪሎ ሜትር ስኩዌር ውስጥ ምን ያህል ሰው ሊኖር እንደሚችል ነው። እንግዲህ በጣም አዲስ አበባ በጣም ዴንስ የሆነ ከተማ ነው። በጣም ትልቅ ነው። ቅድም እንዳልኳችሁ አርንዳሌ እንግዲህ አርንዳሌ እስቲ ወደ ውስጥ እንግባና እስቲ የማንቸስተር ትልቁ ገበያ ማዕከል ነው። ይሄ ቦታ ማለት በጣም እጅግ በጣም ትልቅ ነው። እጅግ በጣም ትልቅ ነው። ምን ብዬ ልነግራችሁ አልችልም። ውስጡን ጨርሳችሁ በአንድ ቀን መጨረስ ይከብዳል። እንዲሁ በስላይትሊ ግን በአንዱ በር ገብቼ በሌላኛው በር ለመውጣት ላስጎብኛችሁ። እዚህ ጋር ፐርፊውም ሾፖች አሉ። እንግዲህ ዓለም ላይ ያሉ የተለያዩ አይነት ብራንዶች እዚህ ውስጥ ይኖራሉ። እዚህ ውስጥ ያሉት የተለያዩ ብራንዶች ዓለም አቀፍ ብራንዶች፣ በጣም ትልልቅ ብራንዶችም እንዲሁም ደግሞ መለስተኛ ብራንዶችም አሉ። ያለው የማርኬት አይነት ደግሞ በጣም በከፍተኛ ሁኔታ ስታንዳርድ የሆኑ ነገሮችን ነው እዚህ ውስጥ የሚኖሩት። የቻይና ምናምን ነገሮች የወረዱ ነገሮች እዚህ ውስጥ አታገኙም። በጣም ኳሊቲ ነገሮችን ነው እንደምታዩት ነው። በጣም እጅግ በጣም ግዙፍ ነው። እንግዲህ ግሬተር ማንቸስተር እንዳልኳችሁ ከአዲስ አበባ በ3 እጥፍ አካባቢ ትበልጣለች በቆዳ ስፋቷ። እንግዲህ በዩናይትድ ኪንግደም ውስጥ በተሰራ የቅርብ ጊዜ ጥናት ወደ 48% ህዝብ ክርስቲያን ነው። ወደ 6% አካባቢ ደግሞ ሙስሊም ነው። ሌላው የተቀረው እንግዲህ እምነት የለሽ ነውና ኤቲስት ብለው ይጠራሉ ራሳቸውን። እናም በጣም ከፍተኛ ቁጥር ያለው ቤተክርስቲያኖች በተለያዩ ቦታዎች አሉ። ግን እነዚህ ቤተክርስቲያኖች አሁን ላይ ውስጣቸው
የአምልኮ ስርዓትን የሚያከናውን ብዙ ሰው አለመኖሩን ነው የሚያሳየው እና ብዙዎቹ ተዘግተው ይገኛሉ። በአሁኑ ሰዓት ላይ ክፍትም የሆኑት በጣም ዝቅተኛ የሆነ ምዕመናን የሚገኙበት ነው። ለመረጃ የሆናችሁ ያህል እንግዲህ ወደ 44,000 ቤተክርስቲያኖች አሉ በዩናይትድ ኪንግደም ውስጥ። ከነዚህም ውስጥ አሁን ላይ ስራ ላይ እየሰሩ ያሉት ወደ 39,800 ናቸው። የተቀሩት ቤተክርስቲያኖች እንግዲህ ተዘግተው ነው ያሉት። ከነሱም ውስጥ ወደ ባርነት ወደ መጠጥ ቤት ምናምን እየተቀየሩ ያሉ አሉ። እንዲሁም ደግሞ እየተሸጡ ወደ ሌላ ቤተ እምነት እየተቀየሩ ያሉ የተለያዩ ቸርቾች አሉ። በጣም እድሜ የጠገብና በጣም የሚያማምር ዲዛይን ያላቸው የተለያዩ ቤተክርስቲያኖች ናቸው። አብዛኞቹ እንደውም ታሪካዊ ይዘት አላቸው። እንግዲህ ቅድም እንዳልኳችሁ አብዛኛው ቁጥር አሁን ላይ ያለው የዩናይትድ ኪንግደም ሰው ኤቲስት ወይም ደግሞ እምነት ምንም አይነት እምነት የማይከተል ነው። እንግዲህ እኔ የኦርቶዶክስ እምነት ተከታይ እንደመሆኔ መጠን እንግዲህ አሁን ያሉን እዚህ በማንቸስተር ውስጥ ወደ 3 ቤተክርስቲያን አለ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከነዚህ 3 ቤተክርስቲያኖች ውስጥ እንግዲህ አንዱ የራሷ ቤተክርስቲያኗ የገዛችው ቤተክርስቲያን ነው። ይህም ከዚህ በፊት የካቶሊክ ቤተክርስቲያን የነበረ ነው። አሁን ላይ ገዝታው የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምልኮ ቦታ ሆኗል። ከነዚህ ውጭ እንግዲህ ሁለቱ ደግሞ በክራይ ከካቶሊክ ቤተክርስቲያን በክራይ እየተገለገልንበት ያለው ቤተክርስቲያን ነው። እንደምታዩት እንግዲህ በጣም በከፍተኛ ሁኔታ ዲኮሬሽኑ እንግዲህ በጣም ነው የሚያምረው። ይህ የገበያ ማዕከል አያልቅም። እንግዲህ አንዱን ፍሎር ብቻ እንደው ገብተን እንውጣ ብዬ ነው። ከአንዱ በር ወደ አንዱ በር እንኳን ለመድረስ ገና እስካሁን ድረስ ግማሽ እንኳን አልሄድንም። እንደምታዩት ነው። በጣም የስጦታ በዓል እንደመሆኑ መጠን ይሄ በዓል ብዙ ሰዎች ስጦታ የሚቀያየሩበት ቦታ ሰዓት ነው። ቤተሰብ እናት አባት ለልጆቻቸው፣ ልጆች ወደ አባት እናቶቻቸው፣ እንዲሁም ደግሞ ወዳጅ ዘመዶች እርስ በራስ ይቀያየራሉ። ፍቅረኛሞች እርስ በራስ ስጦታ ይቀያየራሉ እና በጣም በከፍተኛ ሁኔታ የስጦታ እቃ መሸጫዎች በጣም ቢዚ ናቸው። እንደዚህ እንደምታዩት ከፍተኛ የሆነ ቁጥር ያለው ሰው ነው ውስጥ እየተንቀሳቀሰ ያለው። የአንድ ሀገር ህዝብ በሉት እንግዲህ ማንቸስተር እንዳልኳችሁ በጣም ከአዲስ አበባ አንጻር በጣም ዝቅተኛ የሆነ ቁጥር ያለው ህዝብ ያለበት ቦታ ነው። ሆኖም ግን እዚህ ቦታ ላይ ያለው የህዝብ ብዛት እንደምታዩት ነው። ጣፋጮች እንደቀጠሉ ናቸው። እንግዲህ በየቦታው ነው ጣፋጩ። እንግዲህ
ሰርች አድርጌ ለማግኘት የቻልኩትኝ በእንግሊዝ ታሪክ ውስጥ እንግዲህ ጣፋጮች በጣም በቀላሉ የማይገኝ ነገር ነበረ፣ ጣፋጭ ስኳር። እናም ጣፋጭ ነገሮችን ለበዓላት ብቻ ይጠቀሙ ነበርና ይህ በዓላቸው አሁን ላይ የስኳር ችግሮቻቸው ተፈቶም ራሱ የበዓሉ በዛው የቀጠለ ነው ያለው። እናም በዓላት ሲደርሱ ከፍተኛ የሆነ የጣፋጮች በአይነት በከለር በዲዛይን በተለያየ መልኩ ተቀያይሮ እንግዲህ ጣፋጮች ይኖራሉ እና በዓል ሲባል ጣፋጭ ነው መጀመሪያ የሚመጣብላቸው ጣፋጭና መጠጥ ነው። ይሄ የነሱ በዓል ነው። ልክ እኛ ጋር በዓል ሲባል ዶሮ፣ በጉ ምናምን የሚታረደው እና እንትን የሚባለው ነገር ነው። ያ ጫወታው ምናምን ቡናው ተፈልቶ ምናምን እንደምንለው ሁሉ እነሱ ጋር ደግሞ ጣፋጭ ነው። የጣፋጭ አይነቶች በአይነት ይኸውላችሁ እንግዲህ እዚህም አለ። ህዝቡም ይገዛል በቃ በአይነቱ። ወደ ሌላኛው ፍሎር አንሄድም። እንግዲህ ይሄን ፍሎር ብቻ ላሳያችሁና በአጠቃላይ ወደ ላይ የተለያዩ ፍሎሮች አሉ። ሰዓቱም ስለሄደብን ወይ እየመሸ ስለሆነ ይሄን ፍሎር ላሳያችሁና ከመግብ እንወጣለን። እንግዲህ ይሄ የተለያዩ ኮሚክ ቡኮች ምናምን መሸጫ ነው። ሹዞንም አለ እዚህ ጋር እንግዲህ እየተዘጋ ነው። ሳያችሁ ነበር እንግዲህ እየተዘጋ ነው። ሰዓቱ እየሄደ ስለሆነ እንደ ኢትዮጵያ ዋው ሎቢው እንዴት እንደሚያምር እያያችሁ ነው። ጂሰስ ክራይስት በጣም ነው የሚያምረው። ይህ የህንፃው ሎቢ ነው። ፖፔ ያለ ፖፔ ፋስት ፉድ መሸጫ ነው። ልክ እንደ ማክዶናልድ ምናምን። ባርቡሪቶ የስፓኒሾች ምግብ ነው። ሜክሲካኖች ምናምን በዋነኝነት ከአንዱ በር ወደ አንዱ በር እንኳን ለመድረስ ይሄን ያህል ሰዓት ፈጅቶብናል። ይኸውላችሁ ምን ያህል ሰፊ እንደሆነ ነው የሚያሳያችሁ። ወደ ላይ ብንወጣ ደግሞ አንጨርሰውም። የስጦታ እቃው እንግዲህ እንደቀጠለ ነው። ያው ጣፋጩም ያው ከእንደገና ሌላ ደግሞ ኪንግደም ኦፍ ስዊትስ በከለር በአይነት ምናምን እየተቀያየረ ነው የሚመጣው እንጂ ጣፋጭ በቃ በየቦታው ነው ያለው። በዓል ሲባል በቃ እነሱ ጣፋጭ ነው በቃ በጣም ከፍተኛ ሁኔታ ጣፋጭ ይጠቀማሉ። እንግዲህ ተመልካቾቼ አሁን ወጥተናል። በጣም ሰፊ ስለሆነ ብዙ መቅረጽ ወጥተናል። ግን በር ላይ ያለው የተለያዩ ኮሚክ ቡኮች እና ስጦታ እቃዎች መሸጫ ነው ይሄ ቦታ። ተመልሰን ደግሞ ወደ ፒካዴሊ ጋርደን እንመለስ።
ይሄ እንደ ዋሊት ነገሮች ናቸው። ይወዳሉ፣ እንደዚህ አይነት ነገር ይወዳሉ ብቻ። ይሄ ኢሉዥን ነው። አይ እንግዲህ እንደምታዩት ይኸውላችሁ እዚህ ጋር የምታዩት እንዳለ ስደተኛ ነው። የሀገሬው ዜጋ የለም። የሚሰብከውም ስደተኛ ነው። ቆሞ የሚሰበከውም ስደተኛ ነው። አሁን አብዛኛው በተለይ ወጣቱ ወደ ኤቲስት እየተቀየረ ነው። ተመልካቾች እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። Subscribe.